እድሜህ አንተን አይብለጥህ ወዳጄ፣ ከእድሜህ በታች አትኑር። ማስተዋል እድሜህ ሲጃጅ የሚሰጥ አይምሰልህ፣ የአዋቂ ሕፃን አትሁን። እድሜህ አንተን አይብለጥህ፣ የአዋቂ ሕፃን እንዳትሆን ነገሮችን በማስተዋል አድርጋቸው። ባለህ አቅም በምትችለው መጠን በተሰጠህ ጸጋ እንደ ማንነትህ ይብዛም ወይም ይነስ በራስህ ተማምነህ ቆፍጠን ብለህ ተራመድ። ራስህን ተፈጥሮንና ሰዎችን የማንበብ ልምድ ይኑርህ። ፊታቸውን አይተህ ልባቸውን እወቅ። ዓይናቸውን አይተህ ስሜታቸውን አንብብ። እንቅስቃሴያቸውን አይተህ ፍላጎታቸውን ተረዳ። ይህን ለመረዳት መጀመሪያ ራስህን ማንበብ፣ ራስህን ማዳመጥና ራስህን ማወቅ እንዳለብህ አትርሳ። ያኔ መፍትሄ ሰጪ እንጂ መፍትሄ ፍለጋ እያለቀስክ ልፍስፍስ ማንነትህን አትገነባም። ጭስ ለሆነብህ ጭሱን የፈጠረው እሳቱን ሆነህ ትገለኛለህ እንጂ በጭስ አታለቅስም። ከሁኔታዎች ትምህርትና ልምድ ትወስዳለህ እንጂ አትደነግጥም። ያንድን ሰው አለመብሰል እንዲህ ባሉ ተግባሮቹ ልንረዳው እንችላለን። ልታምነው አትችልም። መስማት የሚፈልገውን ሁሉ ይነግርሃል፣ ፈገግ ይልልሃል። ከዚያም ከጀርባህ ይወግሃል። በቀላሉ ይናደዳል። ነገሮች ትንሽ ጠንከር ሲሉ አቋርጦ ይተዋል። ማማረር ይወዳል። በሚስቱ ላይ ይወሰልታል። ስግብግብ ነው። ትችት አይቀበልም። አሉባልታ ይወዳል። በሌላ አነጋገር ብዙ ሰዎች በአካል ያድጋሉ፣ ነገር ግን በስሜት ማደግ ያቀታቸዋል። ብዙ አዋቂ ሰዎች በውስጣቸው ትንንሽ ሕፃናት ናቸው። ከትምህርት ቤት ይወጣሉ፣ ሥራ ያገኛሉ። ከዚያም ከውስጥ የተደበቀው ሕፃን በሥራ ቦታ ይታያል። ደሞዝ ማግኘት ሲጀምሩ እንደገናም ገንዘቡን በማጥፋት ሕፃኑ ልጅ ይታያል። ዓመታት ካለፉ በኋላ ከዕለታት አንድ ቀን ሕይወታቸውና ዕድሜያቸው እንዴት እንዳለፈ ይደነቃሉ። ለዓመታት ሰርተዋል፣ ነገር ግን የሚያሳዩት ምንም ነገር የለም። ይህ የስሜት እድገት ማጣት ነው ብዙ ጊዜ አዋቂ ሰዎችን በእውናዊው ዓለም መሰናክል የሚሆንባቸውና የሚገድባቸው። ብዙ አዋቂ ሰዎች ማድረግ የሚያስፈልጋቸውን በማድረግ ሳይሆን ማድረግ የሚፈልጉትን በማድረግ ሕይወታቸውን ያሳልፋሉ። እንደዚህ እንዳትሆን በጊዜ አስተውል። ለነገሮች የምትሰጠው እይታ ይለወጥ። የውስጥህ አመለካከት ሲቀየር ተግባርም ይቀየራልና። እይታህን ቀይር፣ ምልከታህን አስፋ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸውን ዓመታት ሳይደርሱ ፀሐይና ብርሃን፣ ጨረቃና ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ በጉልምስና ሰዓት እግዚአብሔርን አስብ። መጽሐፈ መክብብ 12:1-2 እንደተጻፈው የለጋነት ዕድሜያችን እንደ ጉም ተኖ ሳይጠፋ ጉልበትና አቅም በፈጣሪ መንገድ የሚመሩበትና መልካም ሥራ የሚሠራበት ወሳኝ ወቅት ነው። ሰውን ጉልበቱ ከድቶት የጭንቀትና የፈተና ወቅት ወይም ዓመታት ሳይመጡ አስቀድሞ ፈጣሪን በማሰብ ቅን መሆን፣ መልካም ሰው መሆን፣ ጨዋነትና ስነ ሥርዓት ይዞ መኖር፣ ደግ ደጉን መርጦ መስራት በሕይወት መንገድ ሁሉ እጅግ አስፈላጊ ነገር ነው። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው